ትትረፍ እንዳረጋት አንቺ ቤቢ ሳዋሌ ኧረ ተረጋጋ። 2 ቀን ሆነው እኮ። ትሰሚያለሽ? ዝም ማለት ትችያለሽ? የሚገኝ እኮ ይመስለኛል። አታስብ። ምንድነው የምትይ? ይሄ እኮ ድፍረት ነው። ማን እንደሆነ አልታወቀም እኮ የወሰደው መስሎሽ? እነሱ ይተዋወቃሉ። እሺ ወዴት ነው የምትሄደው? ማን እንደሚልካቸው አውቃለሁ። አዋራዋለሁ። ምንድነው የምታወሩት? እሺ በቃ ይቅርታ አድርጉልኝ። ኧረ እባክህ ሌላስ የለህም? ገና መች ተጀመረና? ምኑ ነው ያልተጀመረው? ቅጣቱ ነዋ። አንተ ግን አይደብርህም? ወጣት አይደለ እንዴ? ኧረ እናጫውተው በእናትህ። ተደብቀ የምትቀር መስሎ ነበር። አረ እንደዛ አይደለም። እንደውም ትሰማለህ፣ ይሄን ሰፈር ለቀህ ሄደሽ። አረ ቆይ እንደዛ አይደለም እባክህ። ቢሉ ደግሞ ለምንድን ነው የማይሆነው? አጠፋ ተብሎ ሰው ከኖረበት ሂድ ይባላል እና በሱ ምክንያት ሙሉ ሰፈሩ መሰደብ አለበት? እሺ አልግባም፣ ይቅርታ በቃ። ይሄ ቅርታ ብቻ በቂ አይደለም። የት ነህ? የት ናችሁ? የምን ጫጫታ ነው? መደበቅህ ነው? እየጠበቅኩ ነበር። ኧረ እባክህ ሌባ የሆኑ ሰዎች ይፈሩኛል፣ ይጠብቁኛል። ምን እንደሰለችኝ ታውቃለህ? አጠፋለሁ ከቴራቅ ምናምን ያልክ የምትጮኸው ነገር። አሁን ደግሞ ወደ ፍቅረኛ የመጣ እሱ ምን አደረጋት? ዝበላተ እሱ ላይ አትጮህ። ነገረ ከኔ ጋር አይደል? አንቺም እንደተፈጠረ ለምን አትነግሪው? መጀመሪያም እሱን ያስመለሰልኝ ማ ይሄ እሱ ራሱ ሌባ አይደለም? ኧረ አይደለም። ከማውራት በፊት ነገሮችን አረጋግጥ። ዝም ብላ አትጮህ። ለቦርሳው ይቅርታ። ይህን ቀን ካንተ መስማት የሚደንቅ ነገር ነው። ካፍ ለሚወጣው ነገር ግን ተጠንቀቅ። ይቅርታ ተባልክ እኮ። ካፍ ወጥቶ ሰውን ከሰበርና ካቆሰለ በኋላ ያንተ ይቅርታ ነገሮችን የሚቀይር ይመስልሃል? ነገሮችን መቀየር ባይችል እንኳን ቁስሉን ያደርቀዋል። ቁስሉ ቢደርቅ ጠባሳውን ግን ማጥፋት አትችል። ከዚህ በኋላ ላወራ አልፈልግም። የእህቴን ነገር ገና አልጨረስንም። በምትፈልገው መንገድ እናወራለን ከጸብ ውጭ። እንዴ ፈሪ እንደሆንክ ገምቼ ነበር። የሁለት ወጣቶች ጸብ እነሱ ጋር ብቻ ጸቡ የሚቀር አይደለም፣ ወደ ቤተሰብም ይዞራል። እና አንተ በጣም ገፍተህ እየመጣ ቢሆንም ለእናቴ ስል ግን አልጣላህ። እንዴ ቆይ ግን ምንድነው በተገናኘን ቁጥር መዛዛት እና እንጣላው? አዎ እሺ ከዛማ ምን? እኔ እንጃ። ትርፍ ለሌለው ነገር መልፋት አልወድም። እና ሁሉ እየመጣ ይደፋብን። ተው እባክህ፣ አንድ ቀን ያቆመዋል። አልመሰለኝም። ቢመስል ነው የሚሻለው። እና የሆነ ነገር አድርገንስ ደንግጣ። እሱማ እኔ ያሰብኩትን ያሰብከው ምንድን ነው? አንተ ያሰብከው ያንተን ንገረኝ። ልበቀለው ብል እኮ በእህቱ በቀለዋል። እንዴት? እህቴ ወደሃለች ብሎ አይደለ መቆሚያ መቀመጫ ያሳጣን። እናማ እህቱን እቀርባታለሁ። አረ ነገሩ ይበልጥ ይወሳሰብ ይመስላል። ይወሳሰባ። ይሄን አይደል የፈለገው? እኔ እንጃ ግን ያስፈራል። አንተ ደግሞ እንጣላው እያልክ አልነበር እንዴ? አዎ። እና ይሄ ደግሞ ምኑ ያስፈራል? እኔ እንጃ። እንደውም ሂድና ቢኑ እየፈለገች ነው በላት። አረ ሂድ ቶሎ በል። እሺ በቃ። አቤት። ደህና ነሽ? አንተ ልጅ መሞት ነው እንደ ፈለግከው? ማን ነው የሚገለኝ? ወንድሜ። እገልሃለሁ ብሎ መገደልም አለ። መቼስ ሳይጠፋውም አይደል? ማን ነው ደግሞ ወንድሜን የሚገለው? ማን ነው እኔንስ የሚገለኝ? አቤት። ጠፋሽ ብዬ ነው ያስጠራሁሽ። ከመች ጀምሩ? ደግሞ እኮ ሰዓቱ ልክ አይደለም። ምን ነው የወንድምሽ መምጫ ሰዓት ስለሆነ? በምን አወቅ? ቀላል እኮ ነው ማለት። ከጓደኞቹ ጋር የሚዝናናበት ቦታም ያምራል። ከቢሮ ባይበል። እየተከታተልከው ነው? ምን ያደርግልኛል? ከፈለኩ ሁሉንም ግን ቀላል ነው። እልህ ጥሩ አይደለም። እልህ ደግሞ ምላጭ ያስወጣል ሲባል አልሰማህም? እኔ ግን ተረቱ ላይ እንዳለው ሰውዬ አይደለሁም። ማለት እልህ አይዘኝም እያልከኝ ነው? እልህ ቢይዘኝም እኔ ሳልሆን እልህ ያስያዘኝን ሰውዬ ምላጩን አስወጣለሁ እያልኩሽ። ሰማቢ ነው። አቤት። ሲላምላ ከዛ ቅጃሱ ጋር ደርሷል፣ እየመጣ ነው። እሺ ለማንኛውም መሄድ አለብኝ። ቆይ እንጂ ምን ነው? ለማንኛውም አትጥፊ። እንዴ እሺ ወንድሜ፣ አንቺ ቤት ጠብቂ። እሺ አማቼ። ምን እያደረክ ነው? ምን አጠፋው?
አንድ ማፈቅራት ልጅ ነበረች። እሷን ምን ልነግርህ እኮ ነው። ጓጓህ እንዴ? እነግርሃለሁ። እሺ፣ ስለ ወደፊታችን እያወራን ነበር። እያደረክ ያለው ነገር ስርዓት ያለው ነገር አይደለም። ሰውን ከኖረበት ትወዳለችና ጥፋ ወይም አጠፋለሁ የሚለው ነው ወይስ ሁለት የሚዋደዱ ፍቅረኛሞች ቁም ነገር ማውራታቸው? የቱ ይመስልሃል? ፈሪ ነህ። እሱን እንደፈለክ አይደለሁም ነኝ ምናምን እያልኩ ራሴን ሳደክም አልገኝም። ጥሩ ነገር ግን አይፈጠርም። ዛቻህ እንደሰለቸኝ ባለፈው ነገርኩህ እኮ። ደግሞ ብዙ አትናደድ አማቼ፣ ታረጅብኛለህ። ቆይ ግን አይመጣም እንዴ? ይመጣል። ምንድነው እንደዚህ መቸኮል? እሺ ኧረ ቀስ በል በፈጠረ ወንድሜ፣ ቀስ በል። አንተን አገናኝቼ ወደ ስራ ሄዳለሁ እኔ ገና። እዚህ ምን ታደርጊያለሽ? መብቴ መሰለኝ። ባምዬ ደግሞ አንተ ማነህ? የትምህርት ቤት ጓደኛዬ ነበረች። አንተ በስበኝ። አንተ ወንድሟን እያወቀው ጦርነቱን በግልጽ ለመጀመር ፈልገህ ነው እዚህ ይዛት የምትመጣው? እና እኔ ምን ላድርግ? ካልመጣሁ ላስጨነቀችኛ። ለማንኛውም አንቺን ፈልገው ነው የመጣው። አዋሪ። ምንም አወራው ነገር የለም። አላውቀውም። ምን ይመስላል እንዴ? ምን ነው ባምዬ፣ ረሳሽኝ እንዴ? አልረሳሁም። በሉ ራሳችሁ ጉዳይ። አንተ ና እንጂ። ቢኑ። አቤት። ቆይ አንተ ከኔ ጋር ምንድነው ችግር? ምንም። እና ምን እንድልሽ ነው የምትፈልጊው? እንድታወራኝ እፈልጋለሁ። መጀመሪያ ለወንድ ልጅ ክብር ይኖርሽ። ብዙ ማታውቂው ነገር አለ። ስለናንተ ማወቅ እኮ በጣም ቀላል ነው። የወንድ ልጅ ዓለም የገባሽ አልመሰለኝም። ብዙ ወንዶች አውቃለሁ። ብዙ ወንዶች ማወቅና ስለ ወንድ ልጅ ማወቅ በጣም ይለያያል። እሺ፣ አጉል መመጻደቁን አቁሚና አክብሮሽ የመጣው ልጅ አዋሪ። እና እያዋራው ጥላ ይልቴል ነው? አዎ